ፍቅር የቤዛን ወንድም ዳዊትን እንግዲህ ከመኝታ ክፍሏ ደብቀውም ነበረ። ይሁን እንጂ ሩታ እንግዲህ እንደ አጋጣሚ ወደ ፍቅር መኝታ ክፍል ስትሄድ ዳዊትን አይተው በጣም ነበር የጮኸችው። ዳዊትም እንግዲህ ምንድን ነው እንደ ዶሮ እንደዚህ የሚያሽካካሽ? ምን አስበሽ ነው? ነይ ውጭ በማለት እንግዲህ ሲያባራትም ነበረ። በሌላ በኩል እንግዲህ እትዬ በማለት ያው ለማሚ ወዲያውኑ ነግራት ነበረ። ፍቅር ደግሞ እባክሽ እንዳትናገድ እያለ ስትለምናትም ነበር። እንግዲህ ሩታ በጣም ውሸት ትጠላለች። ከውሸት መካከል እንግዲህ ምንም የምትደግፈው ነገር የላትም። በዛ የተነሳ እንግዲህ አድሬትን አጋለጥሻለሁ በማለት ተያይዛታለች። በሌላ በኩል እንግዲህ አሹ እኔ ስንት ነገር ሚስጥር ደብቄልሽ እንዴት ነው ለትዬ የምትናገሪ በማለት ጉርምቧን እንቅ አድርጎ ይዟን ነበረ። እንግዲህ ሮማን እንቅ አድርጎ ይዟት ሳለ እባክህ ይቅር በላት በቃ ተዋት እንደው ለስራህ ራሱ ችግር ያመጣባለት ካወቀች ይህን ነገር ልቀቃት እያለች እንግዲህ ለማስለቀቅ ሞክራለች ማለት ነው። አሹም እንደምንም ብሎ ያው ለቋታል። ሩታም ነበረች እና ወዲያውኑ እንግዲህ አንገቷን እንቅ አድርጎ እንደያዛት እትዬ ትመጣለች። አሹ ልቀቃት ልጅን በማለት እትዬም ተቆጠዋለች ማለት ነው። በሌላ በኩል እንግዲህ ዴብ በጣም ቀንቶ ይገኛል። አሁን ላይ አደይ ጣል ጣል እያደረገችው ነው። ዴብም እንግዲህ አሁን ሁለት አማራጭ አለሽ፣ ወይኔን መምረጥ ወይ ሊሊን መምረጥ የሚል ሁለት አማራጭ ሰጥቷታል። አደይ ማንን ልትመርጥ ትችላለች? በአንድ በኩል በጣም የምትወዳት ጓደኛዋ ታማለች። ነገር ግን ዴብ ይህንን ነገር ባለማወቁ እየተረዳት አይደለም። በሌላ በኩል እንግዲህ ዴብ እኔ አንቺን ለማግባትና ለማስደሰት ብዬ ለአንቺ ስል ገጠር ድረስ ተንከራትቼ ሄጃለሁ። ነገር ግን እኔ ምንም እያየሽኝና ቦታ እየሰጠሽኝ አይደለም፣ ጊዜም እየሰጠሽኝ አይደለም። ከገጠሩ እና ተመለስ ብለሽ አንከልክለሽ አምጠሽ፣ ግን አሁን ላይ የምታደርጊው ነገር ታይቶሻል በማለትም ጮባታል። በተለይ ደግሞ ዶክተሩ እንግዲህ ከመኪና ውስጥ ስትወርድ አይቷቸው ስለነበረ የቀናት ስሜትም ተሰምቶት እንግዲህ በጣም ነበር የጮባቸው። ለሊ ይህ ማን ነው ደግሞ መኪና ውስጥ ያመጣችሁ በማለትም ተናግሯቸዋል። እንግዲህ እነ ሌሊ ሪያድ ነው በማለትም ዋሽተውታል። ለምን ዶክተሩን ያመጣን በማለትም እንዳልመለሱለት ለእኔም ጥያቄ ሆኗል። ለዴብም እንቆቅልሽ ሆኖበታል። ይሁን እንጂ ዴብ ጭራሽ ስልክም አትደውሉም፣ ስደውልም አታነሱም፣ ቤት መጥቼ በር ሳንኳኳ ራሱ እንኳን የሚከፍትልኝ ሰው የለም፣ ታዲያ እንዴት አልጨነቅም በማለት እንግዲህ እኮ ይልባታል ከአደይ ላይ። አደይም እንግዲህ ዴብን ለማረጋጋት ሞክራለች። ይሁን እንጂ ዴብም ትክክል ነው፣ ስልክ እንኳን እየደወለላት ምንም እያነሳቸው አልነበረም። በዛ የተነሳ እንግዲህ ተበሳጭቶባታል። በሌላ በኩል እንግዲህ ዶክተሩም ያው ዳይመንድን እንደተለመደው የእጅ አመል ስላለበት የመኪናው ቁጭ ብሎ ሳለ እንግዲህ ስልክ እያወራ ዶክተሩን ስልኩን መንጭፎት በመሄድ እንግዲህ ሊሰርቀው ችሏል። ዶክተሩ ግን በጣም ቀላል ሰው ስላልነበረ ዳይመንድን በመከታተል እንግዲህ ማነህ በማለት እጅ ከፍንጅ ይዞት እንግዲህ ወዴት ነው የምወስድህ ምንድን ነው በማለትም ሲያፋጠው ነበረ። ዳይመንድም እንግዲህ የተለያዩ ውሸቶችን ሲያከማችለን ነበረ። እኔ የሁለት ልጆች አባት ነኝ፣ እባክህ ይቅር በለኝ፣ ልጆች ተርበውብኝ ነው፣ አሹና ኪንጎ ይባላሉ በማለት እንግዲህ በጓደኞቹ ሀሳባል። ይሁን እንጂ ልጆች ናቸውን በማለት እንግዲህ ነግሮታል። ዶክተሩም እንግዲህ ይህ የእጅ አመልማ መቆም አለበት፣ አንተ በምታደርገው ነገር ስንት ህይወቱ እንዳለፈና ስንት ሰው እንደሚጎዳ አታውቅም አይደለም? እና እስኪ ላሳይ፣ ወደ ሐኪም ቤት እንሂድ በማለት እንግዲህ ወደ ሐኪም ቤት ወስዶ የተለያዩ ነገሮችን ለማሳየት ሞክሯል። በሌላ በኩል ዶክተሩ ዳይመንድን ማስተማር የፈልገው አንድ ነገር ነበረ። እሱም እንግዲህ ዳይመንድ በሚሰርቃቸው ሰዎች እንዲሁም ደግሞ በሚያደርጋቸው ድርጊቶች መካከል የስንት ሰው ህይወት እንደሚበላሽም ለማሳየት የሞከረም ይመስላል። ቆይ ዶክተር አንተ ማነህ ግን በማለትም ሲጠይቀው እኔ ዶክተር ነኝ፣ ያው ዶክተር ነኝ በማለት ሲያስተዋውቀው እንግዲህ ኪንጎ ምንም አላመነም። ማለት ዳይመንድ የእውነት ዶክተር ነው ወይስ አውቀህ እያስተባበልከኝ ነው በማለትም እንግዲህ ከዶክተሩ ጋር ይያያዛል። ዶክተሩም እንግዲህ እኔ የእውነት ዶክተር ነኝ፣ ስለዚህ ካላመንክን አላሳይህ፣ እንደውም በጣም የማሳየና የማስተምረ ነገር አለ በማለት ተያይዘው ይሄዳሉ። አደይም እንግዲህ ከዴብ ጋር ባነገችው ንግግር በጣም ብዙ ምቾት አልሰጣትም ነበረ። ወደ ሊሊ ተመልሳ ስትመጣ ሊሊ በሰላም ነው? ምን ሆነሽ ነው? ፊትሽ እኮ ጥሩ ስሜት አይታይብሽም በማለት ጠየቀቻት። ዴብ ምንም እየተረዳኝ አይደለም እና አሁን ላይ ከጎንሽ ነው መሆን ያለብኝ ስለው፣ በዛ ላይ ደግሞ አባቴ እኔና እሱ እንድንጋባ ይፈልጋል። በእርግጠኝነት እንግዲህ ዴብ ወደ ገጠር ሂጂና አባትሽን አስማሚ ሆነን ቢለኝ፣ እኔ ደግሞ ይሄን ላይ ማድረግ አልፈልግም። አሁን ላይ አንቺ ስለታመምሽ ጥዬሽ አልሄድም ትላታለች ሊሊ። እኔ ችግር የለብኝም አብረን እንሄዳለን እያለቻት ነው። አዴ ደግሞ ጓደኛዋ እንደዚህ ታማ ስለ ራሷ ማሰብ አልፈለገችም። ዴቭንም ለምንድን ነው ራስ ወዳድ የምትሆን እያለችውም ነበረ። እንዲሁም ደግሞ የሚቆጭና የሚጸጽተን ነገር አታድርግ ብላ መክረዋለች። ዴቭን በተቃራኒው
አንቺ ራሱ የሚጸጽትሽን ነገር እንደዛ አታድርጊ። ቆይ እኔ ስለምወድሽ የትም አይሄድም ብለሽ ነው እንደዚህ ቦታና ጊዜ የማትሰጪው በማለት እንግዲህ ጮውባታል። ሊሊም አይ እኔ ገጠር አልሄድም ስትላት አደይ በእርግጠኝነት አባቴ ያሰበው ነገር አለ፣ እንደዚህ በቀላሉም እሺ አይለንም በማለት ነው እንግዲህ ያሰበችው። አደይ እንግዲህ የአባቷ እሺ ማለትና እንድታገባ በመፍቀዱ ጥያቄ ፈጥሮባታል። ምክንያቱም አባቷ ያለ አንድ ነገር እሺ እንደማይል በደንብ ስለምትረዳና ስለምታውቅ እንዲሁም ደግሞ የግል ጥቅም አለው ወይም ደግሞ ያቀደው ነገር አለ ብላ ስላሰበች እንግዲህ መጀመሪያ ሂጅ እናቴን ማየት አለብኝ ትላለች። ግን ደግሞ አሁን ላይ መሄድም መንቀሳቀስም አትችልም፣ ምክንያቱም ጓደኛዋ ታማለች። በዚህ የተነሳ እንግዲህ በሁለቶች ያለው ፍቅቅር ያው ትንሽ ቀዝቀዝ ያለም ይመስላል። በዴብ ብቻ እንግዲህ የተጋጋለ ነው። አሁን ላይ አደይ ሊሊ ሊሊ ነው የምትለው። በሌላ በኩል እንግዲህ ዶክተሩን እያሞገሱትም ነበረ። ለካ እንደዚህ መልካም ሰው ነው እያሉም እንግዲህ በመንገድ ላይ ሲያወሩለትም ነበረ። ይሁን እንጂ ዶክተሩም እንግዲህ አደይ ጓደኛ እንደሌላት ይመስላል እንግዲህ የተረዳው። እጇን ይዞ እንግዲህ ሲያወራትም ነበረ። በእርግጥ ዴብ ይህንን ነገር አይቶ ቢሆን ኖሮ በእርግጠኝነት ዶክተሩን ከስክሶት ነበረ፣ ነገር ግን አላየውም። በሌላ በኩል እንግዲህ አጅሪት ቤዛ ከነ አበበ ቤት እንግዲህ መቀመጥ ፈልጋለች። የቤዛ ነገርማ እኮ በጣም የሚገርመው ቤቷን አከራይታ እንግዲህ ቅርጥፍ አድርጋ የቤት ኪራዋን በልታ ተጨማሪ ደግሞ ከእናንተ ቤት ካልኖርኩኝ ብላ ፍጥጥ እንግዲህ የምትል ጎበዝና ጀግና ነች እኮ። የሚገርም ነው። አበበና ሄለንም እንግዲህ ተሸውደውላታል። እንግዲህ ሄለን እነ ፍቅርን ለማየት መታ ነበረ። እንዲሁም ደግሞ ሮማን ወደ ውጭ ወጣ ስለነበረ አሹን ለመጠየቅ ወደ ቤት በመጣችበት ሰዓት ያ ክፍሏ ተደብቆ የነበረው የቤዛ ወንድምም እንግዲህ ምንድነሽ በማለት ያው ሲያተኩርባት ነበረ። ይሁን እንጂ እሷም አስተያየቱና ሁኔታው ስላላማራት ልቀቀኝ በማለት ልቅቅ አድርጋ ከዛ መኝታ ክፍል ነበር የወጣችው። ፍቅርም እንግዲህ የቤዛን ወንድም ከመኝታ ክፍሏ ደብቀው ስለነበረ እናቷ ወደዛ መኝታ ክፍል ስትመጣ እንግዲህ በድንገት ያው በሩን አንኳኩታ ስገባ ተሎ ብሎ ነበር የተደበቀው። ፍቅር ከጉድ ወጥታለች። ዳዊትም እንግዲህ ፍቅርን ለማስቆጣት አልፈለግም። ምክንያቱም እናቷን ሲያየት በእርግጠኝነት ወዲያውኑ ነው ከበር በኋላ የተደበቀው። ወዲያውኑም እንግዲህ ትዬ ሄለንን አየቻትና ሄለን እዚህ ምን ትሰሪያለሽ በማለት ጠይቀቻት። ሄለንም እንግዲህ እትዬ ያው ፍቅርን እየጠበቅኩ ነው በማለት እንግዲህ ያው አስባላታለች ማለት ነው። በሌላ በኩል እንግዲህ አጅሪት የፈለገችው ነገር አለ። አሹን እዛ ቤት እንዲያስወጣላት ፈልገዋለች። አሹ ደግሞ እኔ ስንት ነገር እንደዛ ብዬሽ ለእትዬ ግን አቃጥረሽ ጠበቅሽ በማለት ፍቅርን ንቃርጓን ነበር። ይሁን እንጂ ዳዊት ከመኝታ ክፍሏ እንዳለ ላሹ ነግረዋለች። እና እባክህ እርዳኝ እዚህ ክፍል መውጣት አለበት እናቴ ሳታየውን የምትለው። እሱም እንግዲህ እሺ በማለት ያው ወጥቷል ማለት ነው። እንደምንም ሳይታይ ነው የወጣው። በሌላ በኩል እንግዲህ አጅሪት ውሸት የማትወደው እንግዲህ ሩታ እውነቱን አጋልጣን ነበር። ወደ መኝታ ክፍል ስትሄድ እንግዲህ ያ አለ የተባለው ሰውም አልተገኘም። በዚህም የተነሳ እንግዲህ ወዲያውኑ ነበር የወጣው። እትዬም እንግዲህ አሹን መታ የሆነ ሰው ወደዚህ ክፍል ገብቷል ወጥቷል ስትለው እኔ የገባውን ሰው አላየውም፣ ግን ታውቂያለሽ እትዬ እኔ ወጣ ብዬ ነበረ፣ ግን የሆነ የወጣ ሰው አለ ሊል አለና እንደገና ፍቅር ፊት ለፊት ስላለች አይ የለም በማለት እንግዲህ ፍቅርን ነፃ ወጥቷታል። እንግዲህ አሹም ጥርሴ ነው ሁሉን ነገር ሽፍን አድርጎ ያዘልሽ፣ ልቤማ ተናገር ተናገር እያለ ነበረ፣ ግን አሳዝነሽን ይኸው ተውኩልሽ ይላታል። እንዲሁም የከተማ ጎረምሳ እኮ እንደዚህ ነው፣ በቃ ማንም በሌለበት እንግዲህ መኝታ ክፍሏ አንድ ጎረምሳ አስገብታ እሷ ፊት ባትሰጠው እንዴት ሊገባ ቻለ ብሎ አሹ እየጠረጠራት ነው። እንግዲህ ግን አሹ ለትዬ የነገረን ነገር ነበረ። እሱ ፈልጓታል፣ ከጅሏታል፣ ወዷታል ይላታል። እትዬ ግን ሊገባት አልቻለም። ምንድነው የምትለኝ እያለ ስትከራከር ነበረ። የምልሽማ እትዬ ያው እንግዲህ ወዷታል ሲላት ከፍቅር ፊት ለፊት ፍቅር ደግሞ ትሸምጥጣለች። እንደዛ አይደለም ማየመገኝ በቃ ቤዛ ልከው ነው ያለችው። ቤዛ ለእኔን ለመበቀል ልከው ነው አለችው። እንግዲህ እትዬም እኔ ቤዛን አናግራታለሁ በማለት እንግዲህ እሳት ለብሳ ነው እንደዛ የጎረሰችው። በሌላ በኩል እንግዲህ የቅምጥልና የኪንጎ ፍቅር ያው እንደቀጠለ ነው። ቅምጥልን በጣም ቅሬታ ይዛበን ነበረ ስላጠጣትና ስላሰከራት ሌላ ነገር አስቦ ነው ብላ። ይሁን እንጂ ዳይመንድም ማለት ኪንጎ አንቺን ማጣት አልፈልግም እያለ ይቅርታ ሲጠይቃን ነበር። እኔ የአባትሽንና የወንድምሽን እምነት እንደዚህ ማበላሸት የለብኝም ይላታል። እንዲሁም ደግሞ ይቅርታ ጠይቀዋለሁ፣ ወንድምሽን አታስቢ፣ ያላንቺ መኖራውን ከብዶኛል ይላታል ማለት ነው። ቅምጥል ደግሞ እሱንማ እንዳታናግረው መጀመሪያ እኔ ማናገር አለብኝ ትለዋለች ወንድሟን። ችግር የለውም እኔ እኮ ለይቅርታ ነው የማናግረው በማለት እንግዲህ ይስማማሉ። እንግዲህ ሊተቃቀፉ ሲሉ ዳይመንድ ይመጣባቸዋል። እኔ እንደዛ እንከላክለሽ አሁን እዚህ ጋር ተጣብቀሽልኛል አይደል ይላታል። እንግዲህ
ኪንጎን በጣም ከፍቶት ነበር። ምክንያቱም ሊያቅፋት ሲል ያው ዳይመንድ መጣበት። እኔማ እንደ ሁልጊዜው ደብድባ ትገላለህ ብዬ ነበር የመጣሁት፣ ለካ አንተ ተጠቅፈልኛል ይለዋል። ያ ወዲያውን እንግዲህ መለስ አለው። ዶክተሩም እንግዲህ ወደ ሆስፒታል ወስዶ ይኸውልህ ዳይመንድ አንተ በሰረከው ስልክ ቅድም የሆነ ታካሚ እያወራው ነበር እና ያንን ስልክ ባላስመልሰው ህይወቱ ያልፍ ነበረ። ይህ የምታደርገው ነገር መጥፎ ነው ይለዋል። ኪንጎም እንግዲህ ሆስፒታል አልወድም ይላል። በቃ ይቅለሸልሽብኛል፣ አይኔ ምናምን ይዞርብኛል እና እባክህ አስወጣኝ ይለዋል። እንደዛ ከሆነማ መመርመር አለብህ ሲለው አልወድም በማለት እንግዲህ እዛ ወጥቷል። ዶክተሩ ግን በጣም ጥሩ ስራ ነው የሰራው፣ እንደሌለው ለፖሊስ አልሰጥም በማለት ወደ ቀጥታ ወደ ሐኪም ቤት ነው የወሰደው። እንግዲህ ስርቆትን የሚያቆም ይመስላል። ዳይመንድ ስም ማን ነው ስለው ራሱ ዳይመንድ ብሎ ነው የተናገረ በግልጽ። እና የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ